የጤና ቱሪዝም የጤናው ዘርፍ እንዲያድግ ከማድረግም ባሻገር ዜጎች የተሻለ የሕክምና አገልግሎት እንዲያገኙ በማድረግ ረገድ ከፍተኛ ሚና ይጫወታል። በጤናው ዘርፍ ሕክምናውን ለማግኘት የዜጎችን ኢኮኖሚያዊና ማህበራዊ አቅም ከሚፈትነው መካከል የሚጠቀሰው የኩላሊት እጥበት ወይም ዲያሊሲስ ተጠቃሽ ነው። የቅዱስ ጴጥሮስ ስፔሻላይዝድ ሆስፒታልም ይህንን አገልግሎት ለመስጠት የሚያስችለውን ስራ አስጀምረዋል። በመጀመሪያ ደረጃ አገልግሎትን ጀምሮ መጨረስ የሚያስችል ሴታፕን የሰጠን ምን ማለት ነው? ከዚህ በፊት አገልግሎት እንሰጣለን፣ በማሽን እንደግፋለን፣ አይሲዩ እናስተኛለን፣ ስፔሻሊስት ሐኪሞቻችን ያዩዋቸዋል። ግን የኩላሊት እጥበት ሲፈልጉ ወደ ሌላ ቦታ እንልካለን። ያ ማለት ምን ማለት ነው? አንተም ሌሎቻችንም ሁላችንም እንደምናውቀው የኩላሊት እጥበት ማግኘት በጣም አስቸጋሪ ነው። ከወጪ ደረጃ በጣም ውድ ከሚባሉ አገልግሎቶች ነው። ስለዚህ ይህንን አገልግሎት በተቋም ደረጃ መጀመር ዜጎቻችን ተደራሽ የሚሆንላቸውን አገልግሎቶች ይሰጣል ማለት ነው። መሳሪያዎቹ 4 ማሽን ናቸው እና በ3 ሽፍት ከተሰራ 4 ሲባዛ በ3 12 ታካሚዎች መስራት ይቻላል። ዲያሊሲስ ለየት ያለ አገልግሎት እንደመሆኑ ለየት ያለ ተቋም ለየት ያለ አገልግሎት ሊሰጥ ላሰበ ተቋም አንድ የሚያስፈልግ ነው። ገና ስራውን ስንጀምር ባለሙያዎች ነው ያሰለጠን ነው። ከዛ በኋላ ነው መሳሪያና ከመሳሪያ ጋር ተያያዥ የሆኑ ነገሮችን እንዲገዛ ያደረግነው እና በቂ ነርሶችን አሰልጥነናል። ሆስፒታሉ ሕክምናውን በነፃ ለታካሚዎች የሚሰጥ ሲሆን በቀን ለ12 ታካሚዎች አገልግሎት ይሰጣል። አገልግሎት የሚሰጠው ለድንገተኛ የኩላሊት መድከም ነው። ስለዚህ በዛ አገልግሎት የተጠቁ ሰዎችን ሕክምናውን ካገኙ የሚድኑ ሰዎችን አገልግሎት ይሰጣል ማለት ነው። ይሄ ለዜጎቻችን ትልቅ እረፍት ነው። ከሆስፒታሉ ያገኘነው መረጃ እንደሚያመለክተው እንግዲህ ይህ ማሽን በአሁኑ ጊዜ በዓለም ላይ በጥራቱ አለ የተባለ ማሽን እንደሆነ ያገኘነው መረጃ ያመለክታል። በጥራትም በሚጠቀሙ ቴክኖሎጂ ማለት ነው። እውነት ለመናገር የማሽኖቹ ዋጋ ብቻ አይደለም፣ ከማሽኖቹ ራን ለማድረግ የሚፈልገው ሴትአፕ ማይንድ ሴት የሚፈልጋቸው ኮንሱሜብልስ ወይም ደግሞ ሰፕላዮች አንድ ጊዜ ተጠቅመህ የምትተዋቸው አይደለም። ለረጅም ጊዜ ኮንቲኒየስሊ ፕሮቫይድ ማድረግ አለብን። ስለዚህ ከአቅርቦት አንጻር ዛሬ ጀመረ እንጂ እንዳይቆራረጥ መስራት ይፈልጋል ማለት ነው። እንደ ተቋም አንድም እየሰራን ያለ ነው እሱ ነው። በዚህ ህመም የተጠቁ ዜጎች ሕክምናውን ለማግኘት ብዙ ጥረቶችን ሲያደርጉ እንመለከታለን። ታዲያ ይህንን ህመም ለማከም ዋነኛው መፍትሄ አድርጎ ባለሙያዎች የሚያስቀምጡት ለዚህ ህመም አጋላጭ የሆኑ ነገሮችን ከራስ ማራቅና ራስን ከዚህ ህመም አስቀድሞ መከላከል እንደሆነ ያነሳሉ። በተለይም ደግሞ የራስን ጤና በመጠበቅ እንዲሁም ደግሞ የአኗኗርና የአመጋገብ ዘዴዎችን በማሻሻል ይህንን ህመም አስቀድሞ መከላከል ከምንም በላይ የተሻለ እንደሆነ ያነሳሉ። አንደኛው ምክንያት ለዚህ በጣም የሚታወቅ ህመም ተብሎ የሚወሰደው ግፊት ነው፣ ስኳር ነው። እነዚህ አይነት የልብ ህመሞች ናቸው። እንዲሁም ደግሞ በኢንፌክሽን እና በተያያዥ የኮሌስትሮል ሁኔታዎች የሚነሱ አሉ። ስለዚህ አኗኗር ሁኔታ ማለት ኤክሰርሳይዝ ማድረግ፣ አመጋገብን ማስተካከል፣ ከሁሉ በላይ ደግሞ ቼክአፕ ማድረግ። ለምን? ምክንያቱም ሌት ሆኖ መገኘትና እርሊ መገኘት በጣም ይለያያል። ስለዚህ ህክምናውን በመቼ ነው ማግኘት ያለብኝ የሚለውን ኮንቲኒየስሊ ዜጎቻችን የጤና ምርመራ በማድረግ ራሳቸውን ቼክ ማድረግ በጣም አስፈላጊ። ማሽኖቹን ለመግዛት የኢትዮጵያ ንግድ ባንክ የገንዘብ ድጋፍ አድርጓል።